በቅርቤ ቁጭ ብለው እናንተና እያጽናናሽኝ ነበረ። ቀና በለ ይህንን በምስሉ ላይ የምትመለከቱት ወጣት ዋጋውን ለመስጠት ነው እዚህ ያለ ነው። ከዚህ በፊት በሰራ ነው ፕሮግራም ላይ ተመልክታችሁት ነበረ። ትዝብዴ አንተ ሂድ በቃ የዛን ስሙ እንደ ዛሬ ነገ ልጠፋ እንደ ዛሬ መጥቷል። እሱ ልጆቹ እንዳለበት የልጆቹ ባሳየናችሁ ፎቶ መሰረት የሁለታችሁን ነው በተደጋጋሚ ሲያሳዩ ነው የነበረው። ልጆቹ ተከተሉኝላችሁ። ያው እንግዲህ ያው ሀዘን ላይ ነሽ። ሀዘን ከባድ ነው። ሀዘን ከባድ ነውና እስኪ ውሃ ነገር ስጧት። በጣም አዝናለች ልጅቷ። ስጣቷ ከባድ ሁኔታ ውስጥ ነች። በጣም ማለት ወሰድ እያደረጋት ነው ስትይኝ እኮ ግራ ገባኝ። ስለ ጭንቀቱ ነው። ልጅ ያጣ ሰው ካየው እንደምን አላየውም። ታዲያ እንትን ሲሉ እንዴት ነው የማይጨንቀው? ጨንቋት እኮ ነው። ታዲያ ማለት ማስተዋል ተስኗታል። ይህ ባሏ ማስታወሻ አንድ ልጇ ናት። ባሏን በጣም ተወደው ነበር። ግን እኮ አንቺን ተጠራጠረችና ግራ ገባኝ። ያው ምክንያቱም እውነቷን ነው። ያጣ ሰው ብዙ ያወራል እኮ ያጣ ሰው ብዙ ያወራል ማለት ጭንቀቱ ነው እንደዚህ የስሜት ያመነጨባት እንጂ ሌላ ነገር አይደለም። ያጣ ሰው አብሮ ከጎን ያለውን ሰውም አይረሳም። እንዴት አንቺ ከጎን አይደለሽ? አንቺ ልትጠራጠር የምትችልበት ደህና አይደለችም። አሁን ይሁን አንተ ደግሞ ደህና ነች ማለት ልታጣላን እየሞከርክ ነው እንዴ? አንተ ምንድን ነው መረጃ ለማግኘት እየሞከርክ ነው እኮ? መረጃ ነው የምታገኝ? አንተ መጠረጠርከኝ ነው ምንድን ነው? ምን ማለት ነው? አዎ እንግዲህ ስራዬን የምሰራው እንደዚህ ነው። እኔ እኮ ልጆቼን አጥቼ እኮ ነው እየኖርኩ ያለሁት። ልጄ ማጣትን ስሜት አውቀዋለሁ። ምን አንቺ መቼ እርግጠኛ ሆነሽ ማጣትሽ ነው? ነው አንዴ አሁን እኔ ሲሞቱ በአይኔ ያላየሁትን ሰው ሞተ ብዬ መናገር አቅም አለኝ? ዶክተር ብቻ ነው የሰው ልጅ መሞት የሚያረጋግጠው በሕክምና ማስረጃ። ልጅ ከጠፋ ልጅ ነው ከጠፋ በኋላ ቆይቶ ከአንድ አመት በኋላ እንዴ ማን ነው የሚመልስልህ? ወይ የሆነ ነገር ሆኖ የሆነ ማንንም ተባክ ልጆች ሌላ ነገር እንዳ ቢያንስ በህይወት እንኳን ሊኖሩ ይችላሉ እኮ። አንድ ሰዓት ላይ ነው የጠፉት ሁለቱ። አዎ አንድ ቀን ነው የሚጠፉት። ከየት ነው የጠፉት? ግቢ ውስጥ። አሃ ስለዚህ የሁለታችሁም ልጅ ከግቢ ውስጥ ነው የተወሰዱት? እዚህ ሰፈር ሲጀመሩ ሁሉም ልጆች ከግቢ ነው የሚወሰዱት። ከግቢ አልተወሰደም አለ ምናልባት እሱን አልሰማሁም። ሱቅ ሄደውም የተወሰዱ ልጆች አሉ። አጣራለሁ መረጃ ምናልባት ብቻ ግን የኔም ልጆች ከግቢ ነው የወሰዱት እና ሁሉ ነገር ተበላሸ ማለት የራሴ ግቢ ነው። እሺ የህግ አካላት ምንድን ነው የሚሉሽ? የህግ አካላትማ ምንም ነገር አዲስ መረጃ የለም ነው የሚሉኝ። ያው እስከዛሬ እየተመላለስኩ ግን ምንም አዲስ ነገር የለም። ያኔም አዲስ ነገር ምንም ያኔ ራሱ ምንም ፍንጭ አላገኙም። በቃ የሰፈር ሰው ተጠየቀ ምንም አልተገኘም። ግቢ ውስጥ ደግሞ እኔ የራሴ ግቢ ነበረኝ ተከራይ ምናምን አልነበረም እና በቃ ማንም ሰው አልነበረም። ልጆቼና እኔ ብቻ ነበር የነበርኩት። ውጪ እየተጫወቱ ነበረ። ስወጣ የሉ። እርግጠኛ ነኝ ማለት ነው አንድ ነገር ማረጋግጥልሽ ነገር በዚህ ወንጀል ላይ እናንተን ሆን ብሎ መጉዳት የሚፈልግ ሆን ብሎ ለእናንተ ጥላቻ ያለው ሰው ነው ይሄን ሊያደርግ የሚችለው። ምክንያቱም ጥቅም ፍለጋ ከሆነ የወሰዱት እርግጠኛ ነኝ በዚህ ጊዜ ውስጥ በተለይ አንቺ የተወሰደው ልጅ አመት ከሞላው እርግጠኛ ነኝ ወይ ካንቺ ወይ ከባለቤትሽ የሆነ ችግር ያለበት ሰው ነው ሊሆን የሚችለው። ጭራሽ ገንዘብም ምንም የማይፈልግ ሰው ማለት ነው። ያው ባለቤቴም ብዙ ጓደኞች ነበሩት። በዋናነት ደግሞ ያው የሷ ባል ጓደኛ የኔም ባል ጓደኛ ነው። እኛ በእነሱ ተዋውቀን ነው ጓደኛው ነው ያልን ሰው። እሺ እና ያው የኔም ልጆች ይቀርባቸው ነበር እሱ። ከዛ ውጭ ግን ያው እንደፈለገ ግቢ ይገባል እኛ ጋር ምናምን እሱ ብቻ። ከዛ ውጭ ማንም አልነበረም። በምን ምክንያት ነው ግቢ እንደፈለጉ መግባት እንችላል ማለት በቃ ሚስት ምናምን ሌላ ህይወት የለውም ያ ሰውየውና ጓደኛቸው ነው። ከዛ በቃ ይመጣል ቤት ምናምን ምግብ ይበላል ራሱ አንዳንዴ። በጣም ነበር ባል የሚወደው እሱንና በቃ እኛ ቤትም ይመጣል እሷ ጋርም እንደዛው ምናምንና ይወዱታል ብቻ ማለት ምሳ ምናምን አንዳንዴ ይመጣና ይበላል ምናምን ነገር በዛ በቃ ይግባባ ነበር ከኛ ጋር።
ያው ግን ስለዚህ ከሁለታችሁም ጋር ያ ሰውዬ ቤተሰብ ነው? አዎ ከሁለታችንም ጋር ቤተሰብ ነው። አሁን ግን ያናክል አይደለንም ማለት እኔና ባሌም ከተለያየን 4 ወር ምናምን ሆነ። በዚህ ምክንያት ማለት ልጃችሁን ባጣችሁበት ምክንያት? አዎ ሁሌ ግን እኮ ልጃችሁን ማጣታችሁ ላይ አንቺ ተጠያቂ ካልሆንሽ ወይም ደግሞ ህግ አንቺን ተጠያቂ ካላደረገ ከባለቤትሽ ጋር ለምን እንደዚህ አይነት ውስብስብ ነገር አስገባሽ? እስከ መፋታት ማለት እስከ መፋታት ደረጃ የደረሳችሁት ሌላ የተለየ ምክንያት አለው? የሉም። በጣም እየተናገረኝ ስለነበረ የነበረኝ አማራጭ ነው። ሁሌ ማለት ደከመኝ በቃ ሁሌ እውነቱን ነው ደግሞ እኔም መጸጸት ደከመኝ። ከዛ ቢያንስ በቃ ብቻዬን ላልቅስ ብቻዬን ልጨነቃልኩና ከሱ ጋር መለያየትን መረጥኩ። ቀድሞውኑ ትዳራችሁ ጥሩ አልነበረም ነው ወይስ? ጥሩ ነበር። ሁለታችሁም ናችሁ እኩል ልጃችሁን ያጣችሁት? አዎ ግን እሱ እኔ ተጠያቂ ያደረገኝ ማለት ቤት ሁሉ ተጠያቂ ያደረገበት እኔ ነኝ። ልጆቹን ቤት መንከባከባቸው ቤት ውስጥ ሙሉ እኔ ነኝና አንቺ ችላ ባቲ ያጣጣፉ እንዴት አላየሽም? ቤት ውስጥ የምትንከባከባቸው እኮ ሌላ ስራ ከሌለሽ። እኔ ምግብ ምናምን እያበሰልኩ ነበረ። ከዛ በቃ ስወጣ ውጭ እየተጫወቱ ነበር። ስወጣ የሉም። ምን ላድርግ? እኔም እኮ 2 ወር ሙሉ ራሴን አላውቅም ነበር ራሱ ማለት በቃ እናት ነኝ። ልጆቼን ሰራተኛ እንኳን ሳላስነካ ራሴ ነኝ የምንከባከባቸው የነበረው ምናምንና ከግቢ ወጥተው አያውቁም። በጣም ነው የምሳሳላቸው። ግቢ ውስጥ ደግሞ ይጫወታሉ ከህፃንነት ከጨቅላነት ጀምሮ ግቢ ውስጥ ነው አንጥፌላቸው ምናምን ነገር የሚጫወቱት እንጂ አይወጡም ከግቢ። ሌላ ህፃናት አያውቁም ምናምን እና እንዴት ስሜቱን አስበው። ከሰላም ጋር ምን ያህል ዓመት ትተዋወቃላችሁ? ከሰላም ጋር እንኳን 3 ዓመት ምናምን። 3 ዓመት? ማለት በጉርብትና ነው በምንድን ነው የምትተዋወቁት? ያው ባሌና ባሏ ጓደኛሞች ነበሩ። ከዛኛም ተዋወቅን ጓደኛሞች ሆነን ማለት ያው ትግባባለህ። በዛ ማለት ላይ ባሏ ሲያርፍ ምናምን ነገር ሞር ደግሞ በጣም ተግባባንና በቃ የኔም ልጆች ጠፉ ምናምን ነገሮች ተደራረቡና አቆራኙ። ከዛው ችግሮች ናቸው ሁለታችን የተፈጠሩ ችግሮች ናቸው ሁለታችን በጣም ልትቀራረቡ ያደረገው። አዎ እንጂ ያናክል ጓደኝነት አልነበረም። ልጅቷ ግን ማለት የ4 ዓመት ተኩል ልጅ እንደነበረች ተናገረችና ስለ ልጅቷ እስኪ ምን አይነት ባህሪ ነው ያላት ልጅቷ? ልጅቷ ባህሪዋ ማለት የሆነ ጠፍታ ምናምን የመሄድ ሀሳብ የሆነ በአባቷ ስሜት በአባቷ ማጣት ስሜት ምናምን አሉ እንደዚህ አይነት ነገሮች? አይ የሉም። ምክንያቱም ስለ አባቷ ሁሉም ነገር ማስታወሻ አላት። ፎቶውን ታያለች፣ ይነገራታል፣ ይወድሽ ነበር ምናምን ትላታለች። በቃ የሆነ እንዳለ አድርጋ እንድታስብ ነው የምታረጋት የነበረ። አባቴ ምናምን የለኝ ምናምን ብላ እንኳን አታወራም። ቀንታ ምናምን አይነት ነገርም አታውቅም። በጣም ነው የምትንከባከባት። በጣም አቅብጣ ነው ያሳደገቻት በጣም ከምልህ በላይ። እና መጥፋት መሄድ የውጭ ሰው ሲጀመር ሰውን አይታያትም። ልጇ ትፈራለች በጣም እና ማንንም ሰው ተጠግታ እንኳን እንትን አትልም። እንዳለች በልብሷ ነው የምትደበቀው ሰው ስታይ ራሱ። ስለዚህ ምናልባት ጥቂት ሰዎች ከሆኑ ልጅቷ የምታውቃቸው ሰዎች የአንቺን ስም ተጠቅመው ሊወስዳት የሚችል ሰው የለም? እሷ ጋር ወይ ደግሞ እሷን የሚቀርባት ሰው ስም ሳራ ጋር ሳራ ፈለገች ማለት እንደዛ እንዴት ይሆናል? ግቢ ውስጥ እኮ ነበረች ልጅቷ። ከግቢ እንዴት ትወጣለች? እንደዚህ ማለት አሁን እንዳልሽኝ ከሆነ ልጅ ናት መቼም 4 ዓመት ተኩል አይሻትልም። ልጅቷ በጣም ደረቅ ናት። ምንም ነገር አይሻትልም። እንዲህ ካራሜላ ምናምን ነገር እንኳን አይታልላትም። ብዙ ሰው አሁን መንገድ ላይ ራሱ ይዘና ስንሄድ ያው አንዳንድ ጓደኞቻችን መንገድ ላይ ሲያገኙን ምናምን ነገር ቸኮሌት ልግዛልሽ ምናምን ሲሏት እንኳን እሺ አትልም። ትደበቃለች እንጂ ምንም አትቀበልም ከሰው። ስለዚህ እስካሁን ምንም ነገር የለም። ምንም ነገር የለም። እሱ እኮ ነው ግራ የሚያጋባው። አንድ በቃ እንደኔ ያው በቃ የኔን ተመሳሳይ ነው። በቃ እኔ ምንም ነገር አልነበረም፣ ምንም ፍንጭ አልነበረም። ከግቢ ጠፉ ቀሩ። በቃ የሷም እንደዛ እንዳይሆን ጸሎቴ ነው። እስኪ እናጣራኛ እኛ ስራችንን እንስራ። ምናልባት ስላንቺም ልጆች አዲስ ነገር ካለ ላንቺ ለማድረስ ጥረት እናደርጋለን።
ግን ያው ማዘኑ ብዙ ጥቅም የለውም። ከማዘን ይልቅ ተው መቅበር አንድ ነገር እስከ መጨረሻው መሞከር ነው የሚሻለው። ምን ልሞክር? 1 አመት ሙሉ እኮ ተመላለስኩ። ነይ ባንዱ ነይ ይሉኛል፣ ቀጣይ ወር ነይ ይሉኛል። አይ ምንም የለም። ምን ለራሴ ምን ልስጠው? እሺ ምን ረፍት ልስጠው? ልጆቼን እኮ ራሴ እየጠበቅኳቸው፣ በሰራተኛ እንኳን እኮ ባጣቸው እኮ ኖርማል ነው። በራሴ ነው ያጣኋቸው፣ ራሴ እየጠበቅኳቸው። አይዞሽ በቃ እስኪ ረፍት አድርጊ። ከካሜራ ጀርባ ጠብቂን። አዲስ ነገር ካለ ወደ እናንተ መተን ጥሩ ዜና ለማብሰር ያብቃልኛ ነው። አሜን። በቃ እስቲ ሰላም ስጣት። በቃ እኔ እንጃ፣ እኔስ በቃ ለምጄዋለሁ፣ ግን እሷ ልክ አይደለችም። የምታወራውን እንኳን አታውቅምና አደራ። እሺ ከካሜራ ጀርባ ጠብቂን እስኪ። አይዞሽ ውሃ ስጧት እስኪ፣ ለእሷ አረጋጉልኝ እስኪ። እና ተረጋጋሽ አሁን? ምንም አይደለም። አይዞሽ ይኸውልሽ፣ ሰላም አልተረዳሽኝም። እኔ ለእናንተ መፍትሄ ለመስጠት ስመጣ ከእናንተ የሆነ አይነት እንትን እፈልጋለሁ፣ የሆነ አይነት ተስፋ እፈልጋለሁ። ምን አይነት ተስፋ ልስጥ? እኔም እኮ የሆነ ተስፋ የሚሰጥ ነገር ቢኖር እስካሁን ቁጭ እላለሁ ብለህ ነው? አይ መረጃዎች ናቸው ለእኔ ተስፋ። መረጃ ካለ ምንም ነገር መሆን ይችላል። መረጃ ከሌለ ግን ከባድ ነው። ለምትጠራጠሩት የምታስታውሱት የሆነ ምንም ነገር ቢሆን ለእኔ ማንቀሳቀሻ ይሆናል። የዛን ቀን ምንም ነገር የለም። አረ እኔ ልጅን ነገር ያህል ነገር ሰው ጨክኖ ይወስዳልን ብዬ አስቤም አላውቅም። የዛን ዕለት እንደ ድንገት ልትጫወት ወጣች ግቢ ውስጥ። እዛው ሆኜ እንግዲህ ርቄ ሄጄ ቢሆን እኔ እንደው የምሬ ነው የምልሽ፣ እንደው ተጠራጠርኩ ስትይኝ እኔም ይባስ ተጠራጠርኩ። እንደው ምናልባት አሁንም ሳውራት እንደው ሳራ ጠረጠርኳት። ተው ሌላ ነገር ውስጥ አትክተተኝ። ቅድም ማሳሳትከኝ። ማሳሳት አይደለም አይሆንምም ሳይሆን መጠርጠር ግድ ነው፣ የስራው ባህሪ ነው። ራሳችሁ እኮ አላችሁኝ፣ መረጃ ሰጣችሁኝ። የሚያውቃት ሰው ነው ከዚህ ቤት የወሰዳት። አዎ ራሷ እኔ እሷ። በዛ ላይ ደግሞ ምን አልሽኝ አንቺ? የእሷ ልጆች ቀድማ ስላጣች በእኔ ልጆች የሆነ በእኔ ልጅ የሆነ እንዴት ትላለች? በቃ አንዳንዴ አደገች እቺ ልጅ ማለት እንደዚህ አይነት ቃላት ዝም ብለው ያወጣሉ። ያው ከፍቅርም ሊሆን ይችላል፣ ግን አደገች፣ እኔም ልጆቼ ቢኖሩ አድገው ነበር ምናምን። እንደዚህ እኮ አይባልም። ይሄ እኮ በጣም መጥፎ ቃል እኮ ነው። ያው ደግሞ ልጅ ያጣ ሰው አንቺም ልጅ የሷም ልጅ ናትና እንደዚህ አይነት ቃላት መናገር መቼም ዝም ብሎ የሚወጣ ቃል አይደለም። እኔ በሰዓቱ ይሄንን ስትል ከፍቅር ነው ወስዶ የነበረው። ለምን ልጅ ይስላል? አሁንም ከፍቅር ነው የምትወስጂው? አሁን ላይ እኔ ሁሉንም ሰው መጠራጠር ጀምሬያለሁ። ግን እንዴት ብዬ ጨክኝ? የት ታረጋታል? ተከታተልኳት እኮ እኔም እንዳልከኝ ተጠራጥሬ። ከደረሽ እርግጠኛ ነኝ አንቺ ልጅሽ እሷ ጋር እንዳለሽ ታምኛለሽ። አይ በቃ ውስጤ መጀመሪያ እሷ ጋር ትሄዳለች ብዬ ስላመንኩ በቃ ተከታተልኳት በቅርብ ርቀት። ግን እሷ እኔው ስር ናት። ታዲያ እሷ ወስዳ ቢሆን እንዴት ነው እንዲህ የሚሆነው? ገባ? እኔው ስር ናት። በቃ ምንም አዲስ ነገር የለም እኮ አጠገብሽ ስር መሆኗ የሚያጠራጥር ነገር የለውም። እኔ እንጃ። ያ ደግሞ አዘናጋኝ። በቃ ይቅር በለኝ ፈጣሪ፣ እንደው በቃ በማይሆን ነገር እንትን ብያት ነበር ብዬ። አብዳለች አለችኝ በዛ ላይ እሱን እንኳን ያለችክ አንዳንዴ ማለት እንደዚህ አይነት ነገር ገጥሞሽ ያውቃል? ገጥሞሻል? ያው የምናገረው ስናደድ እጮሃለሁ ምናምንና እኮ ይሄ ወደ እብደት እየወሰዳት ነው ምናምን። እሱ እንኳን እንደነዚህ አይነት ቃላት ሊወጣት የሚችለው እርግጠኛ ነኝ ሐኪም ቤት ሄደሽ ማረጋገጫ ተሰጥቶሽ ከሆነ ነው። ይሄ ማለት እኔ እንግዲህ እንዴት እንዳለችው አላውቅም፣ ግን ልጅ ያው የልጅ መጥፋት ያሳብዳል በሚል ይዘው ነው በቃ እኔ አታሳስተኝ። አሁን ወደሷ በቃ ሌላ ማሳሳት እኮ አይደለም ይኸውልሽ፣ አይሆንም ምን ሳይሆን ይሆናልን መጠርጠር ጥሩ ነው። አጠገብ ያሉ ሰዎች አይደሉ እንዴ አሁን ላይ እኔ አሁን የኔ ወንድም ልጅ ነው የወሰደው። እንግዲህ አጎቱ ነው። አገኛችሁት? ተገኝቷል። እሺ ይኸውልህ አሁን እሷን ብጠረጥራት ማለት ነው ምን ላድርግ? ከዚህ ከወር በኋላ የታርጋት ይሆናል። የቅርብ እንኳን ዘመድ የላት። እኛ እናጣራለን። የቅርብ ዘመድ እንኳን ልትደብቃለች ብዬ የምልበት ዘመድ የላት ነው ወይንስ እኔ እሷ ልጆቿ ስለጠፉ እሷ ያለ ልጅ አይባልም፣ ግን እሷ ልጆቿ ስለሌሉ ብቻዋን ስለቀረች እኔንም እንደዛ ለማድረግ አስባ ነው እንግዲህ። አስበው ብዙ ነገር ነው የምታስበው፣ ግን ይሄ የኔም ጥያቄ ነው። በቃ ይሄ እንግዲህ ማለት የሰጠሽን ጥቆማ አለ። እኔ በራሴ መንገድ ላጣራ ይሻላል። አዎ ግራ ተጋብቻለሁ። እኔ ላጣራ ብዙ ነገር አለ። ጉዳይ በጣም ወሰብሰብ ያለ ጉዳይ ነው። እኔ ላጣራና እንግዲህ ድጋሚ የሚመጣበትን መንገድ እፈልጋለሁ። እሺ መረጃ ካለኝ። እሺ አመሰግናለሁ።
ችግር የለውም ያው ጥሩ ነገር ስራችን ነው ይዛልኝ እንደምትመጣ ተስፋ አደርጋለሁ። ስራችን ነው። ግን አሁን አንቺ እንድልሽ የምፈልገው ነገር ይኸውልሽ አካባቢሽ ላይ ያሉ ሰዎችን በደንብ ቃኝ። ሌላ መረጃ የምትሰጪኝ ከሆነ በደንብ ቃኝ። እንደገና ደግሞ መጠራጠር ጥሩ ነው፣ መጥፎ አይደለም። መጠራጠር መጥፎ አይደለም። ምክንያቱም ማንም ሰው የሆነ ሰው ለመበደል ቢሞክር መጀመሪያ በሚያውቀው በሚወደው ደካማ ጎኑን ነው ቼክ የሚያደርገው። ጠላት የለኝም እኔ እንደዚህ ከሰው ጋር ብዙ ንክኪ የለኝም። ከሰው ጋር ከሷ ይልቅ ሌላ እንኳን ጓደኛም የለኝ፣ ጎረቤትም አሉ። ግን ደህና አደራችሁ ደህና ዋላችሁ። ማን ጠላት አለኝ? በምን ይሄን ያህል ልጅ እስከሚያስወስድ የሚያደርስ ነገር የለኝም። ለዛ እኮ ነው ሰው እንዲጠራጠር ያላለ። አይዞሽ እስኪ እንግዲህ ተመልካቾቻችን እስካሁን ያለውን ነገር ተመልክታችኋል። እኛ ደግሞ ይሄ ጉዳይ በጣም ጥብቅ ጉዳይ ነው። ሰሞኑን በጣም በተደጋጋሚ ነው እንደዚህ አይነት ነገር እየተፈጠረ ያለው። ከዚህ በፊት በነበረን ፕሮግራም ላይም የምናውቀው ነገር አለ፣ የተሰራ ትልቅ ችግር አለ። እሱን ምክንያት አድርገን እንግዲህ ማጣራቶችን አድርገን የምንደርስበትን ነገር ለእናንተ ተመልሰን መተን አሳውቃለን። እስከዛው ግን ቸር ቆዩ። ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ ይህንን በምስሉ ላይ የምትመለከቱት ወጣት ዋጋውን ለመስጠት ነው እዚህ ያለ ነው። ከዚህ በፊት በተደጋጋሚ ልጆችን በመጥለፍ እንደዚሁም ደግሞ የራሱን ልጅ መስዋዕት በማድረግ ከዚህ በፊት በሰራነው ፕሮግራም ላይ ተመልክታችሁት ነበረ። እንግዲህ ሰሞኑን ደግሞ እየገጠመን ባለው ችግር ምክንያት ደግሞ በርካታ ሰዎች ወንጀል እየተሰራባቸው እንደሆነ መረጃ ደርሶናል። የሰላም ልጆች አንድ ልጅና እንደዚሁም የጓደኛዋ ልጆች እንደጠፉ መረጃ ደርሶናል። ከዚህ በፊት የነበረውን ፕሮግራም ስለተከታተላችሁት ማለት ነው። በዚህ ጉዳይ ላይ እንግዲህ በእኛ ተጠርጣሪያችን እሱ ሊሆን እንደሚችል እንገምታለን። እሱን ወደ ቤት ይዘን እንሄዳለን። እንግዲህ ከዚህ ጉዳይ ጋር እሱ እጁን አለበት ወይስ የለበትም የሚለውን ነገር በደንብ አጣርተን እንግዲህ ድጋሚ ሌላ ወንጀል እንዲከፈትበት እናደርጋለን። አሁን ይዘነው እንሄዳለን። ቀጥታ ሂድ በዚህ ሂድ ባለጌ ተከተሉኝላችሁ። የልትወስደኝ ነው እንዴ? የነው የምትወስደኝ? በቃ አልሄድም እንዴ? ግባ። የነው የምትወስደኝ? ግባ። ሲል ግባ እንዴ? ግባ። ምንድን ነው? እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው? ቁጭ በል። እንዴት ነህ? ደህና ነህ? አንተ ግን አለህ ግን ታውቃላችሁ? የት ነው ይዘኝ የመጣሁት? አንተ ዝም በል። ታወራለህ እንዴ? እሺ ታወራለህ? እሺ ኧረ ቆይ ምንድን ነው ችግር አለ እንዴ? ስማ አንተ ግን ምን ሆነህ ነው እንደዚህ ልጅ እንኳን ጠፍተህ መተህ እንዴት ነሽ እንኳን ያላልከኝ? እንዴት ጨክነህ ነው? ይሄ ማለት እኮ ጎበዝ ሰዎች ታውቃላችሁ። ከቤታችን አጠፋም ነበር። አሁን ምን ተገኝቶ ነው? ወድጄ አይደለም የጠፋሁት። ምን ወስዶ ነው? ምንስ ነው እንደዚህ እያጓተተ ያስመጣችሁ? ምንድነው ችግሩ? ምን ሆነህ? ደህና አይደለህ? ደህና ነኝ። ሰማህ አይደል? ልጄ እኮ ጠፋች። ሰማሁ። ጉዶንጉል ቆይ እንዴት ነው የምታውቁት? ነግሬህ ነበር። ይሄ ነው የባሌ ጓደኛ ልጄ። ምን ነው የምቀርበው? ይሄ ነው የባልሽ ጓደኛ? አዎ ይሄ ራሱ እንዴት ያለች ልጅ ባጭሩ ቀረች። በጣም እንጂ ጉዶንጉኝ የባሌ ማስታወሻ አጣሁኝ። ቆይ እባክሽን እስኪ አሁን ቆይ እንዴ ሀዘን እንዳታብሽ ተነጋግረናል አይደል? እርግጠኛ ነሽ ይሄ ነው የባልሽ ጓደኛ? አዎ ምን ነው አዲስ አረከው እንዴ? ምንድነው ችግር አለ እንዴ? ንገረኝ እንጂ። አሃ ነው እንግዲህ እንዴት ጨከንክ እያልኩኝ እያሰብንህ ነበረ። እንዴት ጨክነህ ቀረህ? እንዴት በልጅ አጋጣሚዎቹ ክፉ ሆነውብኝ ከቤታችን እንኳን አጠፋም ነበር። ልጄ እንደ ድንገት ጥፍት ስትል አንተ እንዴት ሆንሽ እንኳን አላልከኝም። ከልጅ ጋር አብረን ነው እንደጠፋው። በቃ የዛን ስሙ እንደ ዛሬ ነገ ልጠፋ እንደ ዛሬ መጥቷል። እሱ አይደለም መጥቶ ነበር። በጣም ጥሩ። ከዛን ቀን በኋላ ጥፍት ስትል እኔ ምን ነካ ብዬ እንዴት ጨከነ? እንዴት አስቻለ? ወየት ሄዳል? አድራሻው አልታወቀም። የህፃን ልጅ አድራሻ የት ነው የሚታወቀው? እንደው ብናለች እንዴት እንደሆነ አላውቅም።
ስለዚህ ይሄ ነው የባልሽ ምናምን አልሞከርሽም አላመለከትሽም ወይ ማመልከት ሳላመለከትኩም ግን እንዴት ለምን አታመለከችም ማን ይርዳኝ የትኛው ቤተሰብ አንተ እንኳን እንደወንድም ቆመ ይሄን እሺ እንዳረግ ለምን አላረከኝም እኔ ትክክል አልነበርኩኝም ይሄን እንዳስታውስ እንኳን ከጎን ይሆነ አትረዳኝ ሳሰማ ቀርተህ ነው እንደ አዲስ የምትሆን አልሰማሁም እኮ እኔም አልነበርኩም ያው እንግዲህ ደሞ እኮ ቤቱ እዚህ ጋር እኮ ነው ወረድስት አገር ምድሩስ ጎርፎ ሲመጣ እንዴት አንተ ብቻ ተለይተህ መጣ ከግቢ ሁሉ ብዙ ሰዎች መጥተው ነግረውኛል እንዳለክ ጧት ወጥተህ ማታ እንደምትገባ ቁጥጥር ስር እንደሆነ ነበር ታውቂያለሽ እኔ አላውቅም በምን ምክንያት ታስሮ ነበር እኔ ምንም ባልሰራሁት ስራ እኔ ጫዋዶ አገረማቀው ምንም ባላደረኩት ነገር ወንጀለኛ ነህ ብለው አስረውኝ ከረሙ አይደለ ለዛው ነው የጠፋሁት እንጂ ምን አስቸክሮኝ አሳድጌ አንተ አርግ ብለው ነው ያሰሩክ አንተ ወንጀለኛ አይደል ምን አረክ ብለው ነው ያሰሩክ እስኪ ንገረኝ እናቃለሁ እንግዲህ የስራቸው አይገርምሽም እንደው ባልሰራው ወንጀል እንደው ምን አርጎ ይሆናል እነሱ ሰው ነው ታው ይለቀስልሽ ምን አርገው ነው በእናንተ ምን አረክ ብለው እንደባት እንደወንድም ያሳድጌ አይዞህ አይደል አታልቅስ በቀን እንኳን ሳታያት አድረህ አታውቅም እንደጀከንከ ብዬ ካንተም ጉድ ሆነህ ነው እናንተም ጉድ ሆነህ እሺ ልጅቷ አንተን ነው የምትቀርበው ተብሏል ወይ ጌታ በጣም እንጂ ልብ ይፍረስ ደግሞ አንተም ታለቅሳለህ ምን ያህል ቀረቤታ ነበራችሁ ከልጅቷ ጋር ከሱ ጋር እንዴ ሳያት አያድርም በቃ አደገችልሽ አሁንም አጎረመሰች ነው የሁሉ ጊዜ አባባሉ እኔም ተስፋ ይሆነኛል እንደዛ ሲል እውነትህን ነው አድጋለች ስለው አራት ልጆቹ እንዳጣ አንቺ ስለሱ ታቀልሻል አጣ ስለሱ መረጃ አለሽ ስለሱ ብዙ እኔ ልጆች እዚህ ጋር ምን ማንሳት አስፈልግ እኔ ልጆች እኮ የቆየ ታሪክ ስለሆነ ከዛ በኋላ እዚህ ጋር ማንሳት ምን አስፈልግ አባክህን ወንድሜ እባክህን ኧረ እባክህ ተወኝ እባክህ አታሰቃየኝ እባክህ ተውክ አንተ ልተውክ ብላችሁ ነው አሁን የምታሰቃዩ እንዴት አድርጌ ልተውክ እስር ቤት እንደገባ መረጃ የለሽም መቼም ጎረቤት ነኝ ማረ የለኝም ምንም እየፈለኩት ነው እንዳንተ ምን ሆኖ ነው ጫከኑ የቀረው ይያልኩኝ የማየው ምንም ባልሰራሁት ወንጀል ምንም ባላደረኩት ነገር የሰው ደብድበሃል ተብዬ ታሰርኩ አሰሩኝ ይሄ አንተ እጅህን ሰው ላይ ዘንዝረ መሬት ለመንገድ ላይ ደብድቦ ጥሎት በሄደው እኔ ላነሳ ታገኘው በዛ ምክንያት ይሄ የዋህነትክ እኔ ደበደብከው ብሎ አሰሩኝ አየዋህነት እቴን አጣት ጉዱንጉኛ አጠገቤ እንኳን ብትሆን አብረህ ታፋልገኝ ነበር ይሄው በቃ ምን እንደበላት አላቅም አንድ ወር ድፍን ሆነ እናንተ አረመኔዎች እናንተ ጨካኞች ማን ነው ጨካኝ የምትለው ማን ነው ጨካኝ ያልከው ከእናንተ ሌላ ጨካኝ አረመኔ ማን አለ ባልሰራሁት ወንጀል አስራችሁ ይሄው እቴን እንዳልፈልግ አራጋችሁኝ አሳድጌ በጣም ይገርማል አይደል ልጅ ማለት እኮ ናት ለኔ ልጅ ማለት እኮ ናት አንተ ባሪክ ለእግዚአብሔር ብያለሁ ምንድነው ኧረ በእናትህ ያለ ኃጢአት ያሰርኩክ ገደልከው እኮ መች ተረፈ አልተረፈም ገለኸዋል ጆሮ ቢዝን ነው ማጣጣው ውሃ ልስጥህ ማን እንደሆነ እሺ አንቺ ደግሞ ተይው ያረተው ንጹህ ሰው ኖሮ ማይጠቀም ወይ አለን የምንለው ዘመዳችን ታዩ ገደሉኝ ለኔስት ቀናበረት ለኔስት ያላደረኩ ቀናበረት ቀናበረት ገደሉኝ ቀናበረት ገና ደም ነው ማስሰጥ ገደሉኝ ለኔስት ቀናበረት አይዞ ንቃ እስቲ አንተ ኮስተር በል ገና ደብድዋል ምን አረገ ቆይ ስለምን ይሄ አታውቂውም እኮ ይሄ ወንጀሉን ነገሩኝ እባክህ ወንድሜ ይሄ እኮ ስንት ወንጀል እንዳለበት ያሰካራም ተደብድቦ ተገኘ ያልከኝ ሞቷል ወይንስ አለ በህይወት ሞቷል መሰለኝ እግዚኦ
እግዚኦ ምን መንገድ ላይ ስለሞተ ሰው እሱ ምን አገባው? እባክህ ወንድሜ እባክህ ከዚህ በላይ አታሰቃይኝ እባክህ ከዚህ በላይ አደብድቡኝ እባካችሁ አይደለም መካኒ የምትፈልጉት ነገር ካለ ደግሞ የምትፈልጉትን ሁሉ አደርግላችኋለሁ የምፈልገው ማለት እባክህ ወንድሜ ሌላ ምንም ነገር ገንዘብ አይደለም የምፈልገው እሺ ገንዘብ ከሆነ የምፈልገው እባክህ ሰጣለሁ ገንዘብ አዎ ገንዘብ ፈልግ እባክህ እኔን አደብድቡ አታሰቃይኝ እባካችሁ አይሻርለ ገንዘብ ለመስጠት ራሱ አቁማለሁ ምን አለና ለራስ ሮጦ አዳሪ ደሃ ከዛ መጣውን ገንዘብ ነው የምትለው ሰማኛለህ ልጅቷ የምትቀርበው ከህይወት የሚበልጥ ነገር የለም ልጅቷ የምትቀርበው አንተ ነው ተብሏል ግቢ ውስጥ ገብተህ ወሰድካት አንተ ነው ወይስ አይደለም ማለት ምን ማለት ነው ልጅቷ እኮ ለኔ ልጅ እኮ ነች እንዴ ያሳደግኩት ልጅ ሁሉ ነገር እኮ ናት እሷ ኦኬ ልጅ ስለሆነች ነው ወሰድካት ማለት ምንድነው የምታወራው ሰውዬ የጓደኛህን ልጅ ያማል እንዴ አንተ ጤነኛ አይደለህም እንዴ ኧረ እባክህ እናንተ እባክህ ቆይ ስለምንድን ነው የምትወረው አይሾ ስለበተበ እንዴ አይደለም ይኸውልህ ልጅቷ ጠፋች አንተ ነው ስርካት እያለኝ እኮ ነው አንተ እኮ ነው ስርካት ታዲያ አትፈልግ ያላየኝ ልጆቹ እኮ ተናግረዋል በሰዓት ልጅቷ እኮ እንዴ ልጆቹ ተናግረዋል ይኸውልህ ያንተን ፎቶ ነው የጠቆሙት ቀናበል ማለት ያየኝ ማን አለ ስለ እንዴት ያየኝ ማን አለ ስለ ማለት እንዴት ልጅቷን ልወስዳት ይችላል ያየኝ ማን አለ ስትል እንዴት ማለት እንዴ በቃኑ በዛ ሲጀመር መቼም እዚህ ግቢ ሲጀመር ስንት ሳምንት ሆነኝ እኮ ከወር በላይ ሆነኛል ከወር በላይ እንኳን አልሆነም ዛሬ ልጄ ነገ ልጠፋ እንደ ዛሬ መታ ነበር አስታወስክ ማለት እንዴት በዋዜሞ መታ ከቤት ቁጭ ብለህ አልሄድክም እና ታዲያ በበነገው ታዲያ እኔ መች መጣሁኝ ታዲያ ከዚህ ግቢ ታዲያ እኔ እንዴት ልወስዳት እችላለሁ ታዲያ እንግዲህ አንተ አትወስዳት ይሆናል ግን ባንተ በኩል ተወስዳታለሁ ማለት በኔ በኩል ምን አይነት ሰው አለ አንቺ እንደምታውቂው በኔ በኩል ሰው የለም አትርበትበት ያኛውንም ኬዝ እንደናወራ ከፈለክ ይሄኛውን አጋልጥ እባክህ ይሄኛውን አጋልጥ እንደውም አንዳንድ ነገሮች ትዝ ይያሉኝ ነው ነገ መጥቼ መጫወቻ ቦታ ወስዳታለሁ ብለኸኝ ነበር ኧረ አላልኩሽም ብለኸኛ ኧረ እኔ ማስታወሰው ነገር የለም ብላታልኩሽም ነገ መጥቼ መጫወቻ ቦታ ወስዳታለሁ አልነበርክም እኮ አንተ አይደለ ያላለችውን በችም ብላለች አስታውስ እንደ ነገ ልጠፋ እንደ ዛሬ መተህ እንደውም ልጅቷ ቸኩያለሁ ዛሬ ነገ ግን መጫወቻ ቦታ ወስድሻለሁ ነገ መጥቼ ወስዳታለሁ አላልከኝም አስታውስ እኔ ማስታወስ አልቻልኩም እሺ አሁን ልጅቷ የት እንደሆነች ትናገራላት ትናገር የት እንዳለች ልጅቷ እኔ ከወሰድኳት ታዲያ ለኔ እዚህ ጋር ሀዘን መቀመጡ ለቤተሰቦቿ ምን አስፈላጊ ሆነ ለኔ እኮ ቤተሰቦቿ እኮ ለኔ ቤተሰቦቼ ናቸው አይደለ እንዴት ታዲያ ይሄን ነገር ነው ሆን ብዬ ላደርገው እችላለሁ እንዴ እንደዛ ብለሽ ታስቢያለሽ እንዴ አንቺ እንዴ ምንድነው የሚያወራው እንዴ አይደለም የሚያወራው ነገር የሆነ ነገር በእንጂ እኔ ነው ከዛ ጀምሮ ሰማኛለህ ከመቼ ወዲህ ነው ወንጀለኛ ሆነ ህግ ስትደበደብ ማየው እኮ ግራ ገብቶኝ እንደነገርኩሽ ያ አይደኛ ወንጀለኛ ነው ሰው መስሎሻል ያላሰራውት ነገር እኮ ነው ወንጀለኛ ነው የተባለው ሰው መስሎሻል ሁለት ማንነት ነው ያለው አንደኛው በሰፈር ውስጥ የተከበረ ሰው አንደኛው ደግሞ ተነገጠኝም ብለ ልጄን ወስደ ደብቀም ከሆነ አምጣልኝ እስከዛሬ ደነገጥኩት ይበቃኝ እንዴ አንቺም እንደሱ ይያሉንሽ ነው በቃ አሁን ላይ እንድጠራጠር አረጋችሁ መታለሽ ልጅቷ ከካሜራ መታለሽ ልጅቷ እሺ ቆይ ይኸውላችሁ ምን መሰላችሁ እንግዲህ ያንቺን ልጅ ነይ እንሂድ ብሎ ይዟት ሊሄድ የሚችለው አንድ እሱና አንድ ደግሞ ያንቺ ጓደኛ እንደሆነች መረጃ ስትሽ ነው ሁለቱንም እዚሁ ነው እንዴ ማለት ድመናት እንዳላጠጋ ልጅ ናንዳይኔ ተውኔ ልጅ በልጅ ልትጎዳኛት እንዴ ታረጋው እኔ ዘመዴ ነው ብዬ እናንተ ናችሁ ያላችሁ ጉዳረጋችሁ በቃ እኔ ማንን ነው እዚህ ጋር ቆሜ ግቢ ምንድነው ቁጭ በይ ምንድነው እናቴ ምነው ልጅቷ ምንድነው ቆይ ምንነካሽ ምንድነው ቆይ ይኸውላችሁ የቅርብ ጠላት ነው ለካ ያለኝን ያለው ምንድነው የምታወሪው እስቲ የጆሽ አታስረሽኝ ማስበውን ነገር ምንድነው የምትይው ቆይ ሰላም ምንድነው የምታወሪው ተረጋጋ እስኪ አትጩይ ብንጆራችሁ አስረዱኛሽ ለዚች ልጅ የጠፋችሁበት ዋናው ምክንያት በሷ መጥፋ ላይ ተጠርጣሪ አንቺና እሱ ናችሁ እኔ እዚህ ውስጥ አትክተተኝ እባክህ እሷም እያለች እኮ ነው ምክንያቱም እሷ ልጅ እየተጠራጠርኩ ነው
ነገ መጥቼ መጫወቻ ወስዳታለሁ ያልከኝ ቃሉ መጣ እኔን ነው የምትጠራጠሪ እኔን ነገ ዛሬ እኮ መጥቶ ሊወስዳት ነበር ብዬሻለሁ አላልኩሽም ይዛል እኔን ነው የምትጠራጠሪ እኔን በቃ ያ ነገር ከጭንቅላቴ አሁን መጣ ሲጀመር እኔ ያለተን የመጣው ለተራሱ እሷ እኔ ነገ እመጣለሁ እያለች አልነበረ እንዴት እኔ ልጠረጠሪ ትችያለሽ እኔ በየቀኑ እኮ ነው ሳቤት ነው እህቴ ጋር ልታጠለኝ ነው ሀሳቡ ቆይ አንተ ምንድነው ቆይ እንዴ ምንድነው የሚያወራው እንዴት ነው የሰው ልጅ እሷ መጣ ነበር ልትራለች ምናምን ይላል እንዴ እንዴት ነው እሷ ነው ስጄ ሌላ ነገር የሷን ተቀበልኩኝ አንተ ደግሞ የሱንም ልቀበል ነው እንትን የምትለው ሰምኛለሽ ይኸውልሽ ሲወሰዱ ያሉት ህፃናት ላይ እጃችሁ እንዳለበት የልጆቹ ባሳየናችሁ ፎቶ መሰረት የሁለታችሁን ነው በተደጋጋሚ ሲያሳዩ ነው የነበረው ልጆቹ ምንድነው የምታወራው አንተ ሰውዬ እንዴት ነው እኔ ልጆቼን የገዛ ልጆቼን የታረኳቸው ያመሃል እንደ አንተ ሁለታችሁም በዚህ ጉዳይ ላይ እጃችሁ አለበት ስለዚህ አሁን እውነቱን ነው እንፈልግ እግዚኦ በቅርቤ ያስብ በቅርቤ ቁጭ ብለው እናንተና ያጽናናሽ ነበር ቀና በለ ትናገራላችሁ አትናገራችሁ ምን እንደናገረው ነገር የለም ማን ነው ልጅቷን የወሰደው ለምን ሁለታችሁንም እስር ቤት ወስጄ እዛ ለህግ አካል ከነ መረጃ ከምሰጥ እኔ ልጅቷ ጠፋች ሲባል እናንተ ጋር ነበርኩኝ እሺ ታዳኒ እሺ ቤት ወጥቼ ከናንተ ቤት አምልጭ ነው ታዳኒ ወስድኳት ልጅቷን እንዴ እሷ ድንገት ምናልባት እሷ ያለ ተመጣጣኝ ብላ ነበር እንግዲህ ያለ አንተ ምንድነው እንደዚህ የምታወራው ወሬ ልጅቷ የጠፋች አልመጣችም ልጅቷ የጠፋች ለተቤት ነበርክ ጎረቤቶች መተው እኔ ጋር እንትን ሊሉኝ እንዴት ነው የጠፋችሁ ምናምን ብለው ሊጠይቁኝ አለ ወይ ብዬ ጠይቄያቸዋለሁ አለ ብለውኛል አልሰማም ወይ እንዴት ይሄን ሰምቶ ዝም አለኝ ነበር ከቤትክ አልነበርኩም እኔ ያለት ተሳሳች እንዴ ጧት ወጥቶ ማታ ነው የሚገባው እኩለ ሌሊት እየከፈተ ይገባል ሰሞኑን ጸባዩ ተለውጧል ብለው አከራይ ነግረውኛል እሷ ሲጀመር እኔ በጧቱ ከብዙ ሰዎች ጋር ተይቻታለሁ ሲጀመር እንዴት እኔ ምንድነው የምታወሩት ቆይ እኔ እንዴ ሰው ያማል እንደ አንተ ለስለስ እኔ ይሄን ነገር ላደርግ አልችልም ማለት አትክለስለስ አረ ይሄን ጉድ አውጣልኝ መረጃ ስላለኝ እኮ ነው የማወራው እኮ እሺ እኔ ጋር ታዲያ ምን አይነት መረጃ አለ እኔ ጋር እኮ ምንም የለም ሰማኛለህ እንዴት እጃችሁ ታዘዘ እንዴት እጅሽ ታውሪው እንዴት በልጄ ላይ ጨከና ነው ይወሰርክ እየገለልክ ሆነ በቃ ቀልዱ ይበቃል እስካሁን እኔ ይቅርታ አደርግልሃለሁ እንዴ ምንም ይቅርታ የሚያስፈልገው ነገር የሚልሽ ልጅቷ እኮ ካንቺ በላይ እኮ ለኔ ልጅቷ ልጅ ነች አይደለ እህቴ ነች ብዙ ነገር እኮ ነች የደስታ ምንጭ እኮ ነች ልጅቷ ትችላለህ ለዛኔ ስርካት አንቺ ቆይ እንዴት ነው እኔ ልጠረጥር እነሱ እንደዛ ስላሉ አንቺ ነኝ ኧረ አንተ እባክህ እንዴ የደስታ ምንጭ እሷ እሺ በቃ ልግግ ጸጉር ይነቀልከው በእናትህ ተናገር ምኑን አረ እሺ በእናትህ ኧረ ተው ጨከና እንደዚህ እሺ ይላልክ ቆይ አንዴ እንደማመጥ ሰማኛለህ አንተ ላይና አንቺ ላይ በጣም በቂ መረጃ አለ ምንድነው የምታወራው እስር ቤት ይዣችሁ እንዳልሄድ ከፈለጋችሁ አይዛኝ ናኒድ ተነስና ኒድ ምንድነው የምታወራው ንጹህ ሰው እንደሆነ አባዛችሁት አሁንስ እንዴ ምን እያላችሁ ነው እኔ ያመኝም እንዴ እንዴት ነው ማሚ ላይ ጭራሽ ሰው የሰው ልጅ ሲያመው ያለው እንዴ ትንሽ አታፍሪም አንተ ራስህ ትንሽ አታፍርም እንዴ ለራስህ ሁለት ልጆች እናትሽ እኮ ነው እዚህ አይደለ ሁለት ልጆች አተሽ ነው መስሎኝ ነበር መጀመሪያ እኔ ማዝኜ ነበር ነው ሰደኝሽ ማስረጃ ካለ ይዘኝ ችግር የለውም መኖር ህይወት እኮ ከመኖር ጋር መኖር አይባልም ምንም በቃ ምናምን አትበለኝ በቃ ውስጥ ያንተ ጋር ለብሎ ይነግረኛል ቀልቤን አመንኩት አሁን ላይ እኔን ነው የምትጠራጠሪኝ እኔን ስንት ነገር ስለሆንኩልሽ ስንት መስዋዕትነት ስለከፈልኩኝ ምን ልጄን በሞት ባልሽን በማጣትሽ እኔ ከጎንሽ ሁኔ ልጅሽን አብሬ ስላሳደግኩ ለኔ ይሄ ለኔ ይገባኛል ማለት ነው እያሳደክ ነው ልጆችን የምትወስዳቸው ማለት ነው አንተ ያለው ሰርቋት ለራስ ልጅ ማልተመለስኩም እኮ እኔ ያለው ሰርቋትም ይኸውላችሁ ሰሙኛላችሁ ይሄን ልጅ ኃይለኛ ወንጀለኛ ነው ከእስር ቤት ነው ይዤ የመጣሁት አራት ልጆቹ ማለት እኮ አረ የድሮ ታሪክ ማውራት ምን ያስፈልጋል እኔ ረሳው ነገር እኮ ነው ማለት አንተ በቃ እኔ ቆይ አረ ለቀቁ ቆይ እስቲ ተረጋጊ